ነገ በሲኦል ውስጥ የሚኖሩ ኃጢአተኛ ነፍሳት እንኳን በሲኦል ውስጥ የሚኖሩ ኃጢአተኛ ነፍሳት እንኳን በጉጉት በናፍቆትና በስስት የሚጠብቋት እጅግ በጣም የተመረጠችና የተከበረች ታላቅ ቀን። እኛ በዚህ በምድር ያለን ወራዳና ኃጢአተኛ ሰዎች እንደ ዋዛ እንደ ቀልድ በየሳምንቱ የምናሳልፋት ብሎም ብዙ ትልልቅ ኃጢአቶችን የምንፈጽምባት ልዑል እግዚአብሔር ሰማይና ምድር ዓለምን መፍጠር ሲጀምር ብሎ የፈጠራት መድኃኔ ዓለም ኢየሱስ ክርስቶስ የሰው ልጆችን ለማዳን ሲል መርጦ የተወለደባት 5500 ዘመን በፍዳ በጨለማ ውስጥ ተጥሎ የነበረውን የአዳምን ልጅ ወደ ብርሃን ከተማ ያስገባባት ክብርት ትንሣኤውን የገለጸባት እኛ ምድር ላይ ያለን ከንቱ ሰዎች እንደ ዋዛ እንደ ፈዛዛ የምናያትና የምናሳልፋት በሲኦል ያሉ ነፍሳት ግን በእሳት ከመቃጠል የሚያርፉባት መድኃኔዓለም ኢየሱስ ክርስቶስ የተወለደባት ትንሣኤውን የገለጸባት ቀን ስለሆነች ስለዚህች ቀን ብሎ ከዋዜማዋ ቅዳሜ ቀን ከ11 ሰዓት ጀምሮ በማያልቅ ፍል ውሃና በማያልቅ የእሳት ጎርፍ ከመቃጠል በማያንቀላፋ ትል ከመበላትና በድቅድቅ ጨለማ ተውጦ ከመሰቃየት የሚድኑባት የተመረጠችው ቀን ይህች ከቀኖች ሁሉ የተመረጠች የቀኖች ሁሉ ንግሥት እኛ በነፍስም በስጋም የምናርፍባት የመንግሥተ ሰማያት ምሳሌ የሆነችው ክብርት ቅድስት ሰንበተ ክርስቲያን ናት። ወገኖች ከዚህ በኋላ በምንሰራቸው ቪዲዮዎች ስለ ሰንበተ ክርስቲያን ክብር ብዙ ነገሮችን እንነጋገራለን ብዬ አስባለሁ። ምንም አይነት ምግባርና ሃይማኖት የሌለው ሰው በዚህ በአካለ ሥጋ በምድር እያለ ከኃጢአት ምን የቀረው ሁሉንም ኃጢአቶች የሠራ ሰው እንኳን ነገር ግን ሰንበተ ክርስቲያንን ቅድስት ሰንበትን ሲያከብር የነበረ ሰው ተፈርዶበት ሲኦል ቢገባ እንኳን ሰንበት ራሷ አንደበት አውጥታ እኔን ያከብር ነበረ አውጡት ብላ ትመሰክርለታለች ብሎ በድርሳነ ሰንበት ላይ ተቀምጦልናል። እንዲሁ ወገኖች ሌላውን እንተወውና ስለኛ ስለ ራሳችን ብለን ሰንበትን ባናከብር እንኳን ዘመድ አዝማዶቻችን፣ ቤተሰቦቻችን፣ ወገኖቻችን እጅግ በጣም ብዙዎቹ በሲኦል እሳት እየተቃጠሉ ነው አይደለ? ታዲያ ስለ ራሳችን ባይሆን እንኳን በሲኦል ውስጥ ያሉ ወገኖቻችን የሚያርፉባት የሰንበት ቀን መጣች ብለን እኛም እንደነሱ ሰንበትን በደስታና በእልልታ ልንጠብቃትና ልናከብራት ይገባል ብዬ አስባለሁ። ስለ ሰንበት ክብር፣ ስለ ሰንበት ኃያልነት ማወቅና መረዳት ከፈለጋችሁ ደግሞ ድርሳነ ሰንበት የምትል መጽሐፍ አለች። እርሷን ግዙና አንብቡ፣ ጸልዩባት። ስለ ሰንበተ ክርስቲያን፣ ስለ ሰንበት ክብር ብቻ ሳይሆን እጅግ በጣም ብዙ ጠቃሚ ነጥቦችን ይዛለች። ስለ ስጋው ደግሞ ስለ ቅዱስ ቁርባን ክብር፣ ስለ ንስሐ ኃያልነት፣ ተአምረ ማርያምና ተአምረ ኢየሱስ በየቀኑ ብሎም በሰንበት ቀን መስማት ምን ያህል ክብርና ዋጋ እንደሚያሰጥ፣ በየቀኑ ቤተክርስቲያን መሄድ፣ በየቀኑ ቤተክርስቲያን መገስገስ ምን ያህል ክብርና ዋጋ እንደሚያሰጥ፣ እንዲሁ በአጠቃላይ ለነፍስም ለስጋም የሚጠቅሙ ብዙ ሐሳቦችና ነጥቦችን ትምህርቶችን የያዘች ድንቅ መጽሐፍ ናት። በዚህ ዘመን ያለ ወጣቱ ትውልድ ኃጢአተኛው ትውልድ ሊያነባት የሚገባ አስደናቂ መጽሐፍ ናት ብዬ አስባለሁ። ታዲያ ይሄ ቪዲዮም ለብዙ ሰዎች እንዲዳረስ የሰንበተ ክርስቲያንን ክቡርነት ሁሉም ሰው ያውቅና ይረዳ ዘንድ በደንብ አድርጋችሁ ኮፒ ሊንክ በማድረግ አዳርሱልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን።